ፀሐዬ በጣም በሚያሳዝን ነገር አስቻለውና አልፈልግህም፣ ሄድ የጣልከውን ልጅ ፈልግ፣ እንደዚሁም በእኔ ላይ ልትጫወትብኝ ነው እናትህ እያለችኝ። በእርግጥ እኔ ውሸት መስሎኝ ነበር፣ ለካ እውነት ነው ብላው እንግዲህ ጥላው ሄዳለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቪዲዮውን እስከ መጨረሻው ቁጭ ብላችሁ ታዳምጡ ዘንድ አክብሮት እጠይቃችኋለሁ በድጋሚ ማለት ነው። የእናት ግፍ ድራማን ይዤላችሁ ከች ብያለሁ። የእናት ግፍ ድራማ እንግዲህ አሳዛኙና ልብ አንጠልጣዩ ድራማ ምንድን ነው? እስኪ እየተፈጠረው አንዳንድ ነገሮችን እንዳስስ ስንባል እንግዲህ እንደምታውቁ ታውቃላችሁ። እነ ወይዘሮ ወርቄ እንግዲህ በአሁኑ ሰዓት ወይዘሮ ወርቄ ራሷን ለማምለጥ የማትጠቀመው ነገር የለም። ልጇን እንግዲህ አሳልፋ ለመስጠት ምክንያቱም እሷ ላለመያዝ እና እሷ በእስር ቤት ላለመግባት ልጇን ለመያዝ እየተሯሯጠች ትገኛለች ማለት ነው። ወንስ ቻሉ ደግሞ እህቱን እንግዲህ ስራ ተቀጥራለች ማለት ነው። የወዲት ጉዲት ማለት ነው። እንደ እውነት እንደዚህ ይላል መጽሐፍ ቅዱስ፣ እየቆማችሁ ቢመስላችሁ እንዳትወድቁ ተጠንቀቁ ይላል ማለት ነው ቃሉ። የእውነት የምነግራችሁ ነገር አንድ ሰው ማለት ነው እና የሆነ ነገሩ ሲሆን ምን ውስጥ ነኝ ያለሁት፣ ነገ የሆነ ነገር ቢፈጠርሳ ማለት አለብን። ገባችሁ አይደል? መታበይ የለብንም። ያንን ነገር አናጣም። ሁሌ የኛ ህይወት እንደዚህ አይነት ነገር በዚህ እንደዚህ አይነት መንገድ ይቀጥላል ብለን ማሰብ የለብንም። ገባችሁ? ማሰብ የለባችሁም። እኔ እንደ ራሴ እንደተረዳሁት ሁሉ ነገር በዛ መንገድ ይቀጥላል። ድሃ በድህነቱ፣ ሀብታም በሀብታምነቱ፣ ጥሩ በጥሩነቱ፣ ክፉ ከሰው በክፉነቱ ይቀጥላል የሚባለው ነገር የለም። ሰው ይቀየራል። አያችሁ፣ የወዲት ጉዲት ከዚህም በፊት እንደዛ ስታሰቃያችሁ ማንን አለምዬ ስታሰቃይ፣ ፀሐይን ስታሰቃይ፣ እንደዛ መስዋዕት ስታስከፍላችሁ ዛሬ እራሷ ሰራተኛ ሆና በሰው ቤት ተቀጥራ እየሰራች ትገኛለች። ከዚህ ምን ትማራላችሁ? የእውነት ምን ትማራላችሁ? እስቲ ቤተሰቦቼ፣ ብዙ ሰዎች አለን እኮ አሁንም ሀብት ንብረት አለን ብለን የምንታባይ፣ ጤና አለን ብለን የምንታባይ፣ የሆነ ነገር በተሰጠን ነገር አለን ብለን ከሰው በላይ እንደሆነ አርጋችን ራሳችን አርገን የምናስብ ሰዎች አለን። ይሄ ከንቱ እንደሆነ ከዚህ ድራማ እንማራለን። ሁሉ ነገር የከንቱ ከንቱ ገባችሁ? የከንቱ ከንቱ ንጉስ ሰለሞን ምን አለ? ቅዱስ ዳዊት ምን አለ? ወደዚህም ቢበርም ወደዚህም ቢሄድም በቃ አለ ቅዱስ ሰለሞን። በቃ ሁሉን ነገር አየ። ሀብታም ነው በጣም እንግዲህ ከመጽሐፍ ቅዱስ ውስጥ እንደ ሰለሞን ጊዜ ሀብታምነት የለም። በሀብት የሚጠጡት በብርጭቆ በንትን ነበረ፣ በወርቅ በንትን ነበረ፣ በብር ነበረ ሲጠጡ የነበሩት። ያንን ነገር አውቆ ሰለሞን ያችን ነገር ስላገኘ ምንድን ነው ያደረገው? ጣዖት አምላኮችን ሁሉ ነገር ሴቶች እየሰበሰበ ለራሱ ማድረግ ፈለገ ማለት ነው። አደረገ። ቅጣት ሲመጣበት አየ፣ ኃጢአትን ሰራ። ብር ስላለው ሀብታም ስለሆነ በዓለም ላይ እሱ ገዢ ስለሆነ ያላደረገው ነገር የለም። አደረገ። በስተመጨረሻ ሁሉን አየው፣ ሁሉን ተከተልኩ፣ ሁሉም ግን የከንቱ ከንቱ ነው አለ። አያችሁ? እና ከዚህ ነገር የምንማረው የወዲት ጉዲት እንግዲህ በስተመጨረሻ እናንተ ገረድ፣ እናንተ እኔ ምን እያለች ስትሳደብ የነበረች እንደዛ ሰዎች ስታንቋሽሽ የነበረች እራሷ ገረድ ሆና እየሰራች ትገኛለች። አያችሁ?
ፈጣሪ አሳልፈ አትስጠኝ በሉ። እሺ ሁሌ ጸሎት ስታደርጉ አሳልፈ አትስጠኝ፣ እንደው አደራህን አሳልፈ አትስጠኝ፣ በሰው እጅ አትጣለኝ በሉት። እሺ ቅጣትንም ሁሉ ነገርም በአንተ እጅ ይሆን በሉት። ገባችሁ? እና ዛሬ እንግዲህ ያገኘቻት ደግሞ አሰሪ እንደሷ ተመሳሳይ ቁርጥ የወዲት ጉዲትን ቁርጥ ተመሳሳይ አንድ አይነት ሰዎች እንግዲህ አስባችሁታል። አይጣ ላይ ድረሱ እኮ ቤተሰብ አይጣ ላይ አስቸጋሪ ነው። አንድ አይነት ሰው ተመሳስለ እንግዲህ የወዲት ጉዲት እምር ብትልም ወንድምየው ምንድነው ያላት? አርፋሽ ብትቀመጭ ከሆነ አርፋሽ ተቀመጭ፣ አለበለዚያ እስር ቤት ሄደሽ ትማቅቂያታለሽ። በቃ ምንም ተስፋ የለሽም። አርፋሽ የምትሰሪ ከሆነ ስሪ ብሎ ወስኖባታል ማለት ነው። የወዲት ጉዲትን አማራጭ ስታጣ እንግዲህ አርፋ እየሰራች ትገኛለች ማለት ነው። ለዛውም ይቅርታ ጠይቃ ማለት ነው። ይቅርታ ጠይቃት ሄዳ እግሯ ስር ወድቃ ይቅርታ ጠይቃት ተመልሳ እዛ ቤት ተገዳ እንድትሰራ ተደርጋለች ማለት ነው። ስለዛን እንደው ቤተሰቦቼ በጣም ነው የሚያሳዝነው። እኔ ያዝኛለሁ። ከዛሬ 2 ወር የዛሬ 3 ወር እንዴት እኛ ሲያቃጥሉ ነበር? ምን አይነት ግፍ ሲሰሩ ነበር? እናትና ልጅ እናት ራሷን ለማስመለጥ ልጇን እያሳደደች ትገኛለች። ራሷን ላለመታሰር በዛ ላይ ደግሞ ወንድ ልጇን ደግሞ እንግዲህ ለትልቅ ሴትዮ ለአሮጊት ለቤት ብላ ለሀብት ንብረት ብላ ልጇን ካላገባክ እያለ እያስገደደችው ትገኛለች። አያችሁ ምን አይነት ጥቅም ወዳጆች ሰዎች። መጨረሻ ላይ ሌባ በነገራችን ላይ ሲሰርቅ አይደለም የሚጣለው፣ ሲከፋፈል ነው የሚጣለው። ሌባ አንድ ላይ ተስማምቶ ይሰርቃሉ፣ ለመካፈል ግን እንትን አይሉ አይስማሙ። ገባችሁ? እኔ ምንድነው የምላችሁ፣ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። እኔ በጣም እውነት እኔ በጣም ነው ግርም ያለኝ ሁለቱ ሰዎች በጣም ነው የገረሙ። በጣም በእርግጥ ግን የወዲት ጉዲት ትንሽም ቢሆንም አሳዝናኛለች። ያሳዘነች ነገር እንግዲህ የእናቷን ምክር ሰምታ እዚያ እንደዚህ አይነት ነገር ውስጥ ገብታ ራሷን ገደል ውስጥ ገብታ ትገኛለች ማለት ነው። ወይዘሮ ወርቄ ልጄ ሀጃ የላትም ልጄ፣ ራሷ ብቻ ሰላም ትሆን እንጂ ልጆቿ ምናምን ሀጃ የላትም። እሷ ጣጣ የለባትም። የእሷ ሰላም ብቻ ነው እንጂ የሚያስደስታት የልጆቿ ሰላም። ልጆቿ ወደቁ፣ ልጆቿ ተነሱ፣ ልጆቿ ሄዱ፣ ልጆቿ ምን ፈረጡ፣ አይ ዶንት ኬር። እሷ ጋር ጣጣ የለባትም። ስለዛን ቤተሰቦቼ ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ፣ ማስተዋሉን ይስጣቸው እላችኋለሁ። ልቦናቸውን ይመልስላቸው። እንግዲህ አሁን የወዲት ጉዲት እንግዲህ እዛ ቤት ውስጥ ምን እንደሚፈጠር ምንም ነገር የሚታወቀው ነገር የለም። አትንኪ የተባለችውን እየነካች ትገኛለች። አሁንም ወደዚህ ክላስ እንዳትመጪ ተብላ ነበረ። አሁንም እንግዲህ እየጎረጎረ ትገኛለች ማለት ነው። እንግዲህ ፈጣሪ ከሷ ጋር ይሁን፣ ልቦና ይስጣቸው እንደዚህ አይነት ሰዎች። ወንደሰም ደግሞ እግዚአብሔር ይምሮት እንግዲህ የበፊቱ ህይወቱን ለመኖር ያብቃውላችኋለሁ ቤተሰቦች። እንግዲህ በቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ። ፈጣሪ ከእናንተ ጋር ይሁንልኝ። ባይ ባይ። መልካም ጊዜ እላችኋለሁ። ፈጣሪ ለእንደዚህ አይነት ሰዎች በነገራችን ላይ ፈጣሪ ልቦና ይስጣቸው፣ ማስተዋሉን ያድላቸው። የእውነቴን ነው የምላችሁ። አስቻሉም ያጠፋው ጥፋት ወደ እናቱ ቤት መመለሱ በዛው ነበረ ይዞ መሄድ አለበት። በዛው ነበረ። በፍጹም ወደ ወይዘሮ ወርቄ ቤት መምጣት የለበትም። ወይዘሮ ወርቄ እሷ ጥሩ ነገር ሰርታ በህይወቷ አታውቅም። ሁሌ ክፋት ነው፣ ሁሌ መጥፎ ነገር ነው። በፍጹም ጥሩ ነገር ትሰራለች የሚባለው ነገር ነው ያለቀም። ወይዘሮ ወርቄስ ጥሩ ነገር ስትሰራ ይቻላልም። እና ምን ለማለት ፈልጌ ነው፣ በፍጹም ለሷ ማሳወቅ የለበትም ነበረ ማለት ነው እሷ። ምክንያቱም እሷ በፈለገችው ነው እንጂ ማንም ሰው በፈለገው ቦታ እንድንቀሳቀስ አትፈልግም።